ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን ይህ ዕለተ ሐሙስ ረፋድ ጥንቅራችን ነው። ከሁሉ አስቀድመን ከልብ የመነጨ የከበረ ሰላምታችን በያላችሁበት ይድረሳችሁ እያልን ወደ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። የአሜሪካ ኤምባሲ ጥብቅ ማሳሰቢያ ሰጥቷል። ወደ አሜሪካ የሚጓዙ ለመጓዝ ያሰቡትን በቪዛ ሂደት ላይ የሚገኙትን በጊዜ ገደብ ቪዛ አሜሪካ የገቡትን እንደዚሁም እነሱ በህጋዊነት በአሜሪካ እየኖሩ ሌሎችን ሰዎች ወደ አሜሪካ ለማስገባት ብሎም ለማቆየት ጥረት የሚያደርጉትን ሰዎች የተመለከተ ነው። ማሳሰቢያው ከፕሬዝዳንት ትራምፕ አዲሱ ፖሊሲ ጋር የተያያዘ ነውም ተብሏል። ጥንቅራችን ከዚሁ ጋር በተያያዘ ያለውን መረጃ በተመለከተ ሊያደርሱ ይዞታል። ትራምፕ በሁሉም ሀገራት ላይ በድንገት ያልተጠበቀ የታሪፍ ውሳኔ አሳልፈዋል። ትራምፕ በኢትዮጵያም ላይ 10% ታሪፍ ጥለዋል። በአነጋጋሪው የትራምፕ ታሪፍ ላይ እስካሁን የሚታወቁ መረጃዎችን ሰብሰብ አድርገን ይዘናል እናደርሳቸዋለን። የደርጉን የተማሪዎች ዘመቻ ያስታወሰው እቅድ የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለ1 ዓመት የማስተማር ግዴታ ሊጣልባቸው መሆኑ ተሰማ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ እቅዱን ፓርላማ ላይ ይፋ አድርገውታል። የዩኒቨርሲቲ ተማሪዎች ከመመረቃቸው ከ1 ዓመት በፊት ማህበረሰቡን ለ1 ዓመት በቅድሚያ እንዲያስተምሩ ወይም እንዲያገለግሉ እቅዱ ያሰበ ነው። በጉዳዩ የምንለዋለን። በአፍሪካው ቀንድ የመሪዎች ሩጫ እየተስተዋለ ነው። ፕሬዝዳንት ኢሳያስ ደብዳቤ ልከዋል። የሶማሊያው ፕሬዝዳንት ጅቡቲ ገብተዋል። ደቡብ ሱዳን ጁባ ላይ ርብርብ እየተደረገ ነው። ጥንቅራችን ከያዛቸው መረጃዎች መካከል ነው። ቱርክ በሶማሊያ ያላት የጦር እንቅስቃሴ በእጅጉ ጨምሯል። ሞቃዲሾን እንደ ድሮን ባሉ መሳሪያዎች ከመደገፍና ከማስታጠቅ አልፋ አሁን ላይ ልዩ ኃይሏን ወደ ሶማሊያ ያስገብታለች። ልዩ ኃይሉ የሶማሊያን ወታደሮች በጸረ ሽብር ዘመቻ የሚያሰለጥን መሆኑን የተነገረው መረጃውን በዘገባችን ይዘናል። በየዓመቱ በጉጉት የሚጠበቀው የኢትዮጵያ ቀን የስፖርትና ባህል ፌስቲቫል በሲያትል እንደሚካሄድ ተሰምቷል። ተጠባቂውን የኢትዮጵያን ዲያስፖራ ማህበረሰብ አባላት ድግስ በተመለከተ የምናደርሳችሁ መረጃ አለ። በአሜሪካ ዋሽንግተን ዲሲ የሚገኘው ዝነኛው የኢትዮጵያ ሬስቶራንት አዲስ ቅርንጫፍ ሊከፍት መሆኑ ተሰምቷል። በዲጄ ፋትሱ ባለቤትነት ስር የሚገኘው ሬስቶራንት አዲስ ቅርንጫፍ ሊከፍት ነው። አጠር ያለ መረጃ እናደርሳለን። እስከ ጥንቅራችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁም ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ለኢትዮጵያውያን የአሜሪካ ጥብቅ ማሳሰቢያ። በኢትዮጵያ አሜሪካ ኤምባሲ ጥብቅ ማስጠንቀቂያ አውጥቷል። አሜሪካ ለመሄድ ያሰቡ አሜሪካ ያሉና በጉዞ ሂደት ላይ ያሉ ኢትዮጵያውያንን የሚመለከት ጥብቅ ማስጠንቀቂያ ነው። ማስጠንቀቂያው ፕሬዝዳንት ዶናልድ ትራምፕ አሁን እየተከተሉት ካሏቸው ፖሊሲዎች ጋር የተያያዙ ናቸው። ይሄው ጥብቅ ማስጠንቀቂያ መልእክት ለሚመለከታችሁ ሁሉ ይድረሳችሁ የተባለው በኢትዮጵያ የአሜሪካ አምባሳደር እርቪን ማሲንጋ በኩል ነው። ሙሉ ጥብቅ ማስጠንቀቂያውና ማሳሰቢያው በኢትዮጵያ አሜሪካ ኤምባሲ የፌስቡክ ገጽ በኩል እንዲለቀቅ ተደርጓል። ይሄው ጥብቅ ማስጠንቀቂያም አንድ ሰው ህጋዊ ባልሆነ መልኩ ወደ አሜሪካ መግባት ከሞከረ እንደዚሁም ወደ አሜሪካ የሚያስገባውን ቪዛ ለማግኘት ሲል ከዋሸ አሜሪካ ከገባ በኋላ የቪዛ የቆይታ ጊዜው ካለቀ በኋላ የመቆየት ሙከራዎችን የሚያደርግ ከሆነ ከፍ ያለ ቅጣት የሚጠብቀው መሆኑ ከወዲሁ መታወቅ አለበት ሲልም አስጠንቅቋል። ህጉና አሰራሩ ቀድሞውኑ ያለ ቢሆንም የፕሬዝዳንት ዶናልድ ትራምፕን ወደ ስልጣን መምጣት ተከትሎ ነገሮች ጠበቅ ማለታቸውን ተከትሎ የወጣ ማስጠንቀቂያና ማሳሰቢያ ሆኖም ይታያል። ይኸው ጥብቅ ማሳሰቢያም በቀጣይ ወደ አሜሪካ ለመግባት በሚደረገው ሙከራ በቋሚነት ከመታገድ ጀምሮ እስከ እስር እንደዚሁም ከተያዙም በኋላ ከአሜሪካ መባረርን ያስከትላል ይላል። ጥብቅ ማሳሰቢያው በህገወጥ መንገድ ወደ አሜሪካ ለመግባት ከሞከሩ፣ ቪዛ ለማግኘት ከዋሹ፣ ያለ ህጋዊ ፍቃድ ከሰሩ እንደዚሁም የቪዛ መጠናቀቁን እያወቁ በህገወጥ መንገድ አሜሪካ ለመቆየት ጥረት ካደረጉ ከባድ ቅጣት የሚጠብቀው መሆኑን ማወቅ ይገባውታል ሲልም አሳስቧል። ቅጣቱም እስር፣ ከአገር መባረርና የአሜሪካ ዜግነት ለማግኘት ቋሚ እገዳ መጣልን ያካትታል ሲልም አስታውቋል። በዚህ ያሉ ቤተሰቦችም እንዲህ አይነት ሰዎችን ተባብሮ ወደ አሜሪካ ለማስገባት ወይም እዚያ ከገቡም በኋላ ለማቆየት ጥረት የሚያደርጉ ሰዎችም በወንጀል ተባባሪነት ይጠየቃሉም ብሏል። እንደውም ቢቻላቸውም እነዚህን ህገወጥ ስደተኞች ወይም በህገወጥ መንገድ አሜሪካ ለመግባት የሚሞክሩ ሰዎችን ምክራቸውን ቢለግሷቸው መልካም ነው ሲልም ይሄው መግለጫ አሳስቧል። በአሜሪካ እየኖሩ ለዚህ ህገወጥ ተግባር ተባባሪ የሚሆኑ ሰዎችን የአሜሪካ መንግስት በህገወጥ ሰዎች አዘዋሪነት ጭምር የሚጠይቃቸው መሆኑንም ይሄው ማሳሰቢያው በጥብቅ አስጠንቅቋል። አንዳንድ ሰዎች በሐሰተኛ ሰነዶችና በተጭበረበረ መንገድ የአሜሪካን ቪዛ ለማግኘት ሙከራዎችን እንደሚያደርጉ የገለጸው ይሄው ማሳሰቢያ የአይነቱ ጥረት ከባድ ወንጀል መሆኑ ከወዲሁ መታወቅ አለበት ሲልም ኤምባሲው ያስጠነቀቀበት ሁኔታ ታይቷል። እንደውም አንድ ሰው በህገወጥ መንገድ በአሜሪካ የሚኖር መሆኑን ካረጋገጡ በአፋጣኝ አሜሪካን ለቆ እንዲወጣ አበረታቱት ሲልም ይሄው መግለጫ ማሳሰቢያውን ሰጥቷል።
በሌላ መረጃ ትራምፕ ኢትዮጵያ ላይ ከባድ ውሳኔ ያስተላለፉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዓለም አቀፍ ንግድ ላይ አዲስ የታሪፍ እርምጃ ወስደዋል። ትራምፕ በዋይት ሃውስ በሰጡት መግለጫ አሜሪካ ከሌሎች ሀገራት ጋር በምታደርገው የንግድ ልውውጥ ላይ አዲስ የታሪፍ መጠኖች መጣላቸውን አስታውቀዋል። ፕሬዝዳንት ትራምፕ እንደገለጹት ይህ እርምጃ አሜሪካን ቀዳሚ ለማድረግና የንግድ ጉድለትን ለመቀነስ ያለመ ነው። አብዛኞቹ ሀገራት ላይ የተጣለው ታሪፍ ከ10 እስከ 49% የሚደርስ ነው። ኢትዮጵያም 10% ታሪፍ ተጥሎባታል። አሜሪካ የንግድ ጉድለቷን ለመቀነስና የአሜሪካን ኢኮኖሚ ለመጠበቅ ይህን እርምጃ እንደወሰደች የገለጹት ፕሬዝዳንቱ በርካታ ሀገራት ላይ ታሪፍ ጭማሪ የተደረገ ሲሆን ኢትዮጵያም ከነዚህ ሀገራት አንዷ መሆኗ ታውቋል። ትራምፕ በሁሉም ሀገራት ላይ በድንገት ባስተላለፉት ያልተጠበቀ የታሪፍ ውሳኔ የንግድ ጦርነቱን ያጋግለዋል የሚል ስጋት መደቀኑን የተመለከተው ትራምፕ የአሜሪካን ኢኮኖሚ እንደገና ለመገንባት በሁሉም ሀገራት ላይ 10% ዝቅተኛው የመነሻ ታሪፍ ማስታወቃቸውን ያስነበበው CNN ከ180 በላይ ሀገራት ላይ ውሳኔው መተላለፉን አመልክቷል። አንዳንድ ሀገራት እስከ 49% ታሪፍ የተጫነባቸው ቢሆንም ሌሎች ሀገሮች ዝቅተኛው 10% ታሪፍ ነው ተብሏል። ከነገ ጀምሮ እንደሚጣል ተገልጿል። ኢትዮጵያም 10% ታሪፍ ከተጫነባቸው ሀገራት መካከል አንዷ ናት። ዛሬ የነጻነት ቀን ነው ያሉት ትራምፕ ዛሬ የአሜሪካ ኢንዱስትሪ እንደገና የተወለደበትና አሜሪካ እንደገና ሀብታም የሆነችበት ቀን ተብሎ ይታወሳል ብለዋል። የአሜሪካው ፕሬዝዳንት ከእኩለ ሌሊት ጀምሮ በሁሉም የውጭ ሀገር ተመርተው ወደ አሜሪካ የሚገቡ ተሽከርካሪዎች ላይ 25% ታሪፍ ይጣላል። ንግድን በተመለከተ አንዳንድ ጊዜ ጓደኛ ከጠላት የከፋ ነው ሲሉ በተለይ ደቡብ ኮሪያንና ጃፓንን የመሳሰሉ ሀገራትን ለመውረፍ ሞክረዋል። በደቡብ ኮሪያ ውስጥ ከተሰሩት መኪኖች ከ80% በላይ የሚሸጡት በደቡብ ኮሪያ ነው። በጃፓን ከሚሸጡት መኪኖች ውስጥ ከ90% በላይ የሚሆኑት በጃፓን ውስጥ ነው የሚሰሩት። በአሜሪካ የተሰሩ መኪኖች በሀገር ውስጥም ሆነ በእነዚህ ሀገሮች ውስጥ አነስተኛ የገበያ ድርሻ ነው ያላቸው። የአሜሪካው ፎርድ መኪና በሌሎች ሀገራት የሚሸጠው በጣም ትንሽ ነው ሲሉ የነበረው ፖሊሲ የአሜሪካን ኢንዱስትሪዎች እንዲያሽቆለቁል ማድረጉን ገልጸው ለዚያም ነው እኩለ ሌሊት ላይ በሁሉም የውጭ ሀገር መኪናዎች ላይ 25% ታሪፍ የምንጥለው ሲሉ ትራምፕ ተናግረዋል። የውጭ ሀገር መኪና ሆኖ የሚሰሩት በአሜሪካ ውስጥ ከሆነ ግን ታሪፍ አይጣልባቸውም። አብዛኞቹ ሀገራት ላይ አሜሪካንን ከሚያስከፍሏት ታሪፍ ትራምፕ አሁን የጫኑት ግማሹን ያህል ነው። ለምሳሌ ቻይና 67% ታሪፍ አሜሪካን የምታስከፍል ሲሆን ትራምፕ በአዲሱ ታሪፍ 34% ያስከፍላሉ። ካምቦዲያ 97% አሜሪካን ታስከፍላለች። አሜሪካውን 49% አድጋባታለች። ትራምፕ አዲስ ታሪፍ የጣሉባቸው ኢትዮጵያ 10%፣ ቻይና 34%፣ አውሮፓ ህብረት 20%፣ ቪየትናም 46%፣ ታይዋን 32%፣ ጃፓን 24%፣ ህንድ 26%፣ ደቡብ ኮሪያ 25%፣ ታይላንድ 36%፣ ስዊዘርላንድ 31%፣ ኢንዶኔዥያ 32%፣ ማሌዥያ 24%፣ ካምቦዲያ 49%፣ ዩናይትድ ኪንግደም 10%፣ ደቡብ አፍሪካ 30%፣ ብራዚል 10%፣ ባንግላዴሽ 37%፣ ሲንጋፖር 10%፣ እስራኤል 17%፣ ፊሊፒንስ 17%፣ ቺሊ 10%፣ አውስትራሊያ 10%፣ ፓኪስታን 29%፣ ቱርክ 10% እንዲሁም ስሪላንካ 44% ተጠቃሽ ናቸው። በቀጣይ ርዕሳችን የደርጉ የተማሪዎች ዘመቻ ሊመለስ ነው። የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለአንድ ዓመት የማስተማር ግዴታ ሊጣልባቸው መሆኑ ተሰማ። ትምህርት ሚኒስቴር የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ማህበረሰቡን ለአንድ ዓመት በቅድሚያ እንዲያስተምሩ ወይም እንዲያገለግሉ የሚያደርግ አሰራር ተግባራዊ ለማድረግ እቅድ መያዙን አስታውቋል። ትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት ዝቅተኛ የሆነበትን መንስኤ በተመለከተ በቀረበ ጥናት ላይ ውይይት ሲደረግ በዩኒቨርሲቲ ተማሪዎች ላይ ስለተያዘው እቅድ አብራርተዋል። ላለፉት ዓመታት እሳቸው በኃላፊነት ከተሾሙ ጀምሮ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት በከፍተኛ ደረጃ ዝቅተኛ እንዲሆን ካደረጉ መንስኤዎች መካከል የመምህራን ብቃትና የተነሳሽነት ማነስ ተጠቃሽ መሆናቸውን ጠቁመዋል። ችግሩን በአጭር ጊዜ ለመፍታት እንዲቻል የተለያዩ ተግባራት እየተሰሩ መሆኑን ሚኒስትሩ ገልጸዋል። የኢትዮጵያ ዩኒቨርሲቲ ሰርቪስ የሚል መጠሪያ የተሰጠው አሰራር ከ2019 ዓ.ም ጀምሮ ተግባራዊ እንዲደረግ እቅድ የተያዘ መሆኑን የገለጹት ሚኒስትሩ በ4 ዓመት የሚመረቅ ተማሪ 3ኛ ዓመት ትምህርቱን እንዳጠናቀቀ ወደ አስተማረው ማህበረሰብ ተመልሶ ለ1 ዓመት የማስተማር አገልግሎት ይሰጥና እንዲመረቅ ይደረጋል ሲሉ ስለ እቅዱ ተናግረዋል። ይህም ቢሆን የተማሪዎቹ መሰረታዊ ወጪ የሚሸፈን እንደሚሆንም አክለዋል። የአሰራር ለተማሪዎች የተግባር ትምህርት እንደሚሆንና እንዲበስሉ እንደሚያደርጋቸውም ተናግረዋል። ይሄ ሚኒስቴሩ እቅድ የደርጉን ዘመን ያስታውስ ሆኗል። ደርግ የተማሪዎች ዘመቻ እንደ አውሮፓ አቆጣጠር በ1974 እና 75 ለ2 ዓመታት የተደረገ ነበር። ከ60 ሺህ በላይ የሃይስኩልና ዩኒቨርሲቲ ተማሪዎች በግዳጅ የመሰረተ ትምህርት እንዲሰጡ የተገደዱበት ጊዜ ነበር። የደርጉ መንግስት መሃይምነትን ማጥፋት ባለው ዘመቻው መርሁ በገጠሩ አካባቢ የሶሻሊስት ዶግማም እንዲሰበክ አድርጎበታል። ሳይንሳዊ ሶሻሊዝም የትምህርቱ ቁልፍ አካል ነበር። ደርጉ ይህንን ዘመቻ አርሶ አደሩ ወደ መንግስት እርሻዎች እንዲገባ እንዲሁም ጸረ አብዮት የሚላቸውን አካላት ለመቆጣጠርና ለመሰለል ለመለየት ተጠቅሞበታል። የግዴታ አገልግሎቱ የ12ኛ ክፍል ተማሪዎችን እንደ አዲስ አበባና ጅማ ያሉ ዩኒቨርሲቲ ተማሪዎች
አስተማሪዎችና የሲቪል ሰራተኞች ላይ ተጣለ ነበር። ትምህርት ቤቶች በመላው ሀገሪቷ ለ2 ዓመት ያህል የተዘጉ ሲሆን ተማሪዎች ወደ ዘመቻው ከመሄዳቸው በፊት የ2 ሳምንት የአብዮታዊ ስልጠና ወስደው ነበር። ዘመቻውን አለመቀላቀል ለእስርና ቅጣት የሚዳርግ ነበር። በአገሪቱ ፊደል መቁጠር የቻለ ማህበረሰብ ከፍ ያለ ሲሆን መሰረተ ትምህርት ሽፋንን ቀድሞ ከነበረው በእጅጉ የተሻሻለ ነበር። ሆኖም በዘመቻው ጊዜ የነበሩ የባከነው 2 ዓመት ሲሉ ይጠሩታል። ከዛ ዘመቻ መልስ በርካታ ኢትዮጵያውያን ምሁራን አገር ለቀው ወጥተዋል። ሶሻሊዝም በአርሶ አደሩ ዘንድ ብዙም ተቀባይነት ሳይኖረው ጊዜው አልፏል። ደርግ በዚህ ዘመቻው ግን የተማሪውን ተቃውሞ መበተን የቻለ ሲሆን የመንግስት ቁጥጥርን አበርትቶለታል። አሁንም ትምህርት ሚኒስቴር ለመመረቅ 1 ዓመት በቀራቸው ተማሪዎች ላይ እንዲፈጸም የታቀደው የግዴታ ማስተማር አገልግሎት እነማንን ያስተምራል? ይሄ በቀረበው የ12ኛ ክፍል በተማሪዎች ውጤት ላይ የሚያመጣው ለውጥ ምንድነው ለሚለው የተብራራ መልስ አልተሰጠበትም። ሐሳቡና አቅዱ አሁን የተገለጸ ሲሆን ምናልባትም ጉዳዩ ወደፊት ሰፊ ዝርዝር ይኖረዋል ተብሎ ይጠበቃል። ወደ ቀጣይ መረጃ አለፍ። የአፍሪካው ቀንድ የመሪዎች ሩጫ። ሰሞኑን በአፍሪካው ቀንድ ሩጫዎች በዝተዋል። ደብዳቤ መላላኮች፣ አንዱ መሪና መልእክተኛ ከአንዱ ሀገር ወደ ሌላው የሚሄድ እንቅስቃሴዎች ጎልተው እየታዩ ነው። ፕሬዝዳንት ኢሳያስ በአማካሪያቸው አቶ የማነ ገብረአብ አማካይነት ደብዳቤ አስይዘው ወደ ደቡብ ሱዳኑ ፕሬዝዳንት ሳልቫኪር ማያርዲት ልከዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ደግሞ ጅቡቲ ገብተው እየመከሩ ይገኛሉ። ፕሬዝዳንቱ ጅቡቲ የገቡት በትላንትናው ዕለት ነው። ፕሬዝዳንት ኢሳያስም ለደቡብ ሱዳኑ ፕሬዝዳንት ደብዳቤ ድረስልኝ ያሉት በትላንትናው ዕለት ነው። የአፍሪካ ህብረት ልዑካን ቡድን ደቡብ ሱዳን ጁባ የገባ መሆኑን አፍሪካን ኒውስ ዘገባ አመልክቷል። በሱዳን አመራሮች መካከል የተፈጠረው አለመግባባት በአገሪቱ ጥረትን አንግሷል። የሳልቫኪር ተቀናቃኝ የሆኑት ሪክ ማቻር የቁም እስር ላይ ናቸው። አንዱ የቀጠናው ሀገራት ሩጫም በደቡብ ሱዳን የለየለት የእርስ በርስ ጦርነት እንዳይፈነዳ መሆኑ ታውቋል። የቀይ ባህርም ጉዳይ የሱዳን የእርስ በርስ ጦርነትም እንደዚሁ የቀጠናው ሌላኛው ውጥረት ሆኖም እየታየ ነው። የጅቡቲና የሶማሊያ መሪዎች ቀይ ባህርን ጨምሮ የቀጠናውን አጠቃላይ ሁኔታ እንደሚወያዩ የጋሮ የኦንላይን ዘገባ አመልክቷል። የኢትዮጵያ አጠቃላይ እንቅስቃሴ ያሳስበኛል ያሉት ፕሬዝዳንት ኢሳያስ በተመሳሳይ መልኩ የደቡብ ሱዳኑ አንዱ የደብዳቤ ይዘታቸው ቀጠናዊ ፖለቲካ መሆኑን በትላንትናው ዕለት የወጡት መረጃዎች አመላክተዋል። ወደ ቀጣይ መረጃችን ስንወስዳችሁ ቱርክ ወደ ሶማሊያ ልዩ ኃይል ላከች። ቱርክ በሶማሊያ ያላት የጦር እንቅስቃሴ በእጅጉ ጨምሯል። ሞቃዲሾን እንደ ድሮን ባሉ መሳሪያዎች ከመደገፍና ከማስታጠቅ ባለፈ አሁን ላይ ልዩ ኃይሏን ወደ ሶማሊያ ያስገብታለች። ልዩ ኃይሉ የሶማሊያን ወታደሮች በጸረ ሽብር ዘመቻ የሚያሰለጥን መሆኑን የተነገረው አንካራ ኤሊት ፎርስ የሶማሊያን ጦር ከማሰልጠን ውጪ በአገሪቱ በሚደረጉ የጸረ ሽብር ዘመቻዎች ላይ አይሳተፍም ነው የተባለው። ከሰሞኑ ጦር ሜዳ የከረሙት የአገሪቱ ፕሬዝዳንት ሐሰን ሼክ መሐመድ ከጦር ሜዳ መልስ ባለፈው ሳምንት መጨረሻ ወደ አንካራ ማምራታቸውን ተከትሎ ነው ቱርክ የልዩ ኃይል አሰልጣኞችን ወደ ሞቃዲሾ የላከችው። በዚህም አንካራና ሞቃዲሾ የጋራ ታስክ ፎርስ መመስረታቸውን ተናግረዋል። የተመሰረተው ቡድን ሶማሊ ተርኪሽ ታስክ ፎርስ STGK የሚሰኝ ነው። ፕሬዝዳንት ኤርዶጋን ለሼህ ሐሰን መሐመድ የሶማሊያን ጦር በታክቲካል ጸረ ሽብር የመዋጋት አቅም ለማገዝ ቃል በገቡት መሰረት የቱርክ ልዩ ኃይሎች ወደ ሞቃዲሾ መግባታቸው ተገልጿል። ቱርክ እንደ አውሮፓ አቆጣጠር በ2022 የመጀመሪያውን ባይራክታር TB2 ድሮን ለሶማሊያ ከሰጠች ወዲህ የጦር ድጋፏ በእጅጉ ሰፍቷል። የአንካራ ጠንካራ ወታደራዊ እጅ በሶማሊያ መዘርጋቱ አሜሪካኖችን ምቾት የነሳም መሆኑ ይነገራል። አሁን በፈረሰው የኢትዮጵያ ሶማሌላንድ የባህር ስምምነት የተነሳ አንካራ ከሞቃዲሾ ጋር በእጅጉ ተወዳጅታለች። ለ2 ዓመት ያህል የሶማሊያን የባህር ጠረፍ ለመጠበቅ አንካራ ስትስማማ ያ ስምምነት አሁን ቀጥሏል። በምላሹ የሶማሊያን የነዳጅ ሀብት እንድታወጣ የሞቃዲሾን ፍቃድ አግኝታለች። ቱርክ በሶማሊያ አልሸባብን ለመግታት የሚደረገውን ሂደትን ባለፈው ወር በአየር ድብደባ እያገዘችም ትገኛለች። የቱርክ በሶማሊያ እጇ መርዘም ዋሽንግተንን ያስቆጣ ሆኗል። ቱርክ ባይራክታር አከንቼ የሚሰኝ ዘመናዊ ድሮን ለሞቃዲሾ መስጠቱ አሜሪካን ያስቆጣ ነበር። ቱርክ በቀጠናው በጦር እየፈጠረች ያለው ተጽዕኖ አሜሪካን አላስደሰተም። ይሄው ዝግብ ከፍ ብሎ የሶማሊያ መከላከያ ሚኒስቴር ከስልጣን እንዲባረሩ ምክንያት መሆኑን እኛም ዘግበን ነበር። የሀገሪቱ መከላከያ ሚኒስቴር ከቱርክ ጋር የፈጠሩት ቅርርብ አሜሪካን ምቾት መንሳቱን ነበር ሞቃዲሾ እንድታባራቸው ተጽዕኖ የተደረገው። ባይራክታር አካንቼ የሚሰኘው የቱርክ ድሮን የጦር ጀትን የሚተካ በራስ ኦፕሬሽን የሚከውን ነው። 24 ያልተቋረጠ በረራ የሚያደርገው ድሮኑ 30,000 ጫማ ከፍታ ላይ ድረስ የሚነሳ ነው። ከፍተኛ ጥቃት የማድረስ አቅሙም ተመራጭ ያደርገዋል። ልክ እንደ ጦር ጀት አየር ለአየር ፍልሚያ ማድረግ የሚችል መሆኑ ልዩ ያደርገዋል። በረጅም ርቀት ውስጥ የወታደራዊ ዘመቻ መከወኑ ሌላው ብቃቱ ነው። እንደዚህ የዘመነ መሳሪያ አንካራ ለሞቃዲሾ መስጠቱ አሜሪካን አላስደሰተም። የቱርክ ድሮን ቴክኖሎጂ እንደ ኢትዮጵያ፣ ሊቢያ፣ ዩክሬን እንዲሁም ናጎርኖ ካራባህ በመሰሉ ሀገራት እጅም ገብቷል። ሞቃዲሾ ከቱርክ ጋር ያላት ትስስር ዘለግ ላለ ጊዜ የወታደራዊ አቅም በራሷ ለመገንባት ያቀደችበት ነው። ከኢትዮጵያ አንስቶ የቱርክ ወታደራዊ ተጽዕኖ በአፍሪካ በእጅጉ እየተስፋፋ ሄዷል።
በቀጣይ ርዕሳችን አነጋጋሪው የኢትዮጵያ ሬስቶራንት በዲሲ። በአሜሪካ ዋሽንግተን ዲሲ የሚገኘው ዝነኛው የኢትዮጵያ ሬስቶራንት አዲስ ቅርንጫፍ ሊከፍት መሆኑ ተሰምቷል። በዲጄ ፋትሱ ባለቤትነት ስር የሚገኘው ሬስቶራንት አዲስ ቅርንጫፍ ሊከፍት ነው። በዋሽንግተን ዲሲ ካሉት ምርጥ አዲስ ምግብ ቤቶች አንዱ ተብሎ በኒውዮርክ ታይምስ የተወሰደው ኢትዮጵያ ኢተሪ ከሀገሪቱ ዋና ከተማ ውጪ ሁለተኛ ቅርንጫፍ ለመክፈት ዝግጅት መጀመሩን ነው ብላክ ኢንተርፕራይዝ ያስነበበው። ይህ ሬስቶራንት በዝነኛው አትሌት ኃይሌ ገብረስላሴ ስም ሳይቀር የምግብ ሜኑ እንዳለው ለማወቅ ተችሏል። ስኬታማ ዓመትን ያሳለፈውና በሱራፌል ግዛቸው ዲጄ ፋትሱ ባለቤትነትና በቤተሰቡ ስር የሚተዳደረው ይህ ሬስቶራንት ወደ ዲኤምቪ አካባቢ አዲስ ቅርንጫፍ ለመክፈት በዝግጅት ላይ መሆኑን ዘገባው ጠቁሟል። አቶ ሱራፌል ግዛቸው በአርሊንግተን አካባቢ ሁለተኛ ቅርንጫፍ መክፈት እንደሚፈልጉ ገልጸው በፖቶማክ ወንዝ አካባቢ ቢሆን ምርጫው መሆኑን ጠቁሟል። አቶ ሱራፌል ግዛቸው ምርጫቸው ክሪስታል ወይም ቦልስተን ከተማ መሆኑን ጠቁመው ይህም ዲሲ ከሚገኘው ዋናው ቅርንጫፍ ላለመራቅ መሆኑን አመልክተዋል። አርሊንግተን በዋሽንግተን ዙሪያ የፔንታጎንና የሬገን ብሔራዊ አየር ማረፊያን ጨምሮ በርካታ ታዋቂ ስፍራዎች መኖሪያ ነው። የኢትዮጵያ ኢተሪ አብዛኞቹ ደንበኞቻችን ኢትዮጵያውያን ያልሆኑ ናቸው። ይህም የሆነው የኢትዮጵያን ምግብ ስለሚወዱና ሊሞክሩ ስለሚፈልጉ ነው ብለዋል ዋና ስራ አስኪያጁ። ሬስቶራንቱን የሚያስተዳድሩት አቶ ግዛቸውና ባለቤታቸው ኤደን ይመር ናቸው። እያንዳንዱ ምግብ በቤት ውስጥ የተሰራ ኢትዮጵያዊ ቅመም አለው። የአቶ ግዛቸው እናት የምግብ አዘገጃጀት መመሪያውን በማቅረብና ሰራተኞቹን የማስተማር ኃላፊነቱን እንደወሰዱ ነው የተገለጸው። በመጨረሻም ስለ ተጠባቂው የኢትዮጵያውያን ፌስቲቫል የተሰማው። በየዓመቱ በጉጉት የሚጠበቀው የኢትዮጵያ ቀን የስፖርትና ባህል ፌስቲቫል በሲያትል እንደሚካሄድ ተሰምቷል። በትውልድ ኢትዮጵያውያን መገናኛ ሆኖ ለዓመታት የቆየው በአሜሪካ የኢትዮጵያውያን የስፖርት ፌዴሬሽን አውደ ትርኢት ዘንድሮ ከጁን 28 እስከ ጁላይ 5 በሲያትል ሊካሄድ ቀን እንደተቆረጠለት ለማወቅ ተችሏል። የዛሬ ዓመት በአትላንታ በድምቀት የተከበረው ፌስቲቫሉ ዘንድሮ በሲያትል ይቀጥላል ተብሏል። ከሁለት ዓመት በፊት የተመሰረተበትን 40ኛ ዓመቱን ያከበረው ፌስቲቫሉ ዘንድሮም ከመላው አሜሪካ የተውጣጡ ትውልድ ኢትዮጵያውያን በማሰባሰብ በድምቀት ይከበራል ነው የተባለው። በዚህ ፌስቲቫል ላይ ከ30 በላይ እግር ኳስ ቡድኖች መካከል ከሚደረገው ስፖርታዊ ፍክክር ጎን ለጎን የመዝናኛ፣ የንግድ፣ የሰብአዊ ድጋፍ አገልግሎትና የማህበራዊ ግንዛቤ መርሃ ግብሮች ይካሄዳሉ። ላለፉት 42 ዓመታት በሺዎች ለሚቆጠሩ ኢትዮጵያውያንና ትውልድ ኢትዮጵያውያን መገናኛ ሆኖ የቀጠለው የሰሜን አሜሪካ ስፖርትና ባህል ፌስቲቫል ዘንድሮም በደመቀ መልኩ በሲያትል ከጁን 28 እስከ ጁላይ 5 ይካሄዳል ተብሏል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።